ጥሩ መልክ ያለው ሰው፣ ጥሩ ትምህርት ያለው ሰው፣ ጥሩ ሹመት ያለው ሰው እራቁቱን ሲሄድ ስሙ ምን ይባላል? በሉ እንጂ ድገሙት። ጥሩ ሃይማኖት ያለው ሰው ስነ ምግባር ቢጎለው ምን ይባላል? እብድ። ሃይማኖት አለው ግን ምን የለውም? ልብስ። ሃይማኖት አካል ነው። እስኪ አካል በሉ። ምግባር ደግሞ ምንድን ነው? ልብስ ነው። ስለዚህ ልብስ የጎደለው ሰው እብድ እንደሚባለው ሃይማኖቴ ብቻ ያድነኛል የሚል ሰው ምንድን ነው? እብድ ነው ማለት ነው። በአንድ ክንፉ መብረር የሚችል ንስር እንደሌለ ሁሉ፣ በአንድ ጡት የሚያድግ ልጅ እንደሌለ ሁሉ፣ እንደዚሁም ሁሉ በሃይማኖቴ ብቻ እድናለሁ የሚል ሰው በአንድ ክንፌ እበራለሁ እንደሚል ንስር ነው፣ አይቻለው። ወይም ደግሞ በአንድ ጡት የሚያድግ ልጅ ለእናቱ ምን ይሆናል? በሽታ ነው የሚሆነው። ይሄኛው ጡቷን ብቻ ሲጠባው ይሄኛው ያብጥና ትታመማለች። ሃይማኖት ብቻ ይዞ ተጎልቶ በሰውነቱ ዘማዊ፣ ሌባ፣ ዘፋኝ፣ አጭበርባሪ የሆነ ሰው ደግሞ ዘረኛ የሆነ ሰው ደግሞ የእናቱ የቤተ ክርስቲያን ሕመም ነው ማለት ነው። የቤተ ክርስቲያን ሕመም የሚባለው ይሄ ነው። ዘረኛ ሰው፣ አጭበርባሪ፣ ዘፋኝ። አሁን እኛ የቤተ ክርስቲያን ሕመም አይደለንም? በእውነት ነው። ቤተ ክርስቲያን ታማ አይደለችም እያለችው ሁላችንም እኮ ታመናል በእውነቱ ማለት ነው። ለእናቱ ሕመም ማለት የእናቱን ሁለቱን ጡት አስተካክሎ የማይጠባ ልጅ ነው። ምግባርና ሃይማኖቱን አስተካክሎ መጽደቅ ይፈልጋል፣ የጽድቅ ስራ ይሰራል። መዳን ይፈልጋል፣ አይቆርብም። እግዚአብሔር እንዲጠብቀው ይፈልጋል፣ አይጸልይም። እግዚአብሔር ከሱ ጋር እንዲሆን ይቅር እንዲለው ይፈልጋል፣ ይቅር መባባል ግን አይወድም። እግዚአብሔር ሀብት እንዲሰጠው ይፈልጋል፣ ግን ሰነፍ ነው። እንዲህ የሚያደርግ ሰው የቤተ ክርስቲያን ሕመም ነው። የቤተ ክርስቲያን ሕመሟ የሆን ነው። አሁን በዚህ ጊዜ ነው። ምን አይነት ክርስቲያን ነው? አሁን የቤተ ክርስቲያን አሁን መከራዋ ምንድን ነው ካላችሁኝ፣ ማንም አይደለም፣ ሰነፍ ክርስቲያን፣ እማያውቅ ክርስቲያን፣ በጎ ሕይወት የሌለው ክርስቲያን የቤተ ክርስቲያን ምንድን ነው? ሕመም ነው። ከነዚህ ሕመምተኞች ነው እያመምናት ያለው። መናፍቃን አይደሉም፣ አሕዛብ አይደሉም። ዛሬ የቤተ ክርስቲያን ሕመም የሆናት እኛው ነን። ሰነፎችን አናውቅም፣ መንጻትም አንፈልግም ደግሞ ማለት ነው። ነውራችን ተሸክመን እግዚአብሔር እንዲምረን ነው የምንፈልገው። ይህንን ነው እግዚአብሔር ልብስ ይኖራቸው ያለን።